ምክንያቱም በህግ አግባብ እንኳን የሚያስጠይቃት ሪከርዶች ልኬልሻለሁ። ሜቢ ለህዝብ ቢተላለፍም ባይተላለፍም ዋጋ ስለሌለው ካንቺ ጋር ይቀመጥ ማለት ነው። የተወሰነ ነገር ግን ማለት እፈልጋለሁ። እኔ ሱቅ ከከፈትኩኝ ጀምሮ በተለይ ሱቁ ከተከፈተ ከ2 ዓመት በኋላ ጀምሮ እኔ ሰላም የለኝም፣ ጤና የለኝም። በመኖርና ባለመኖር መካከል ነው የነበርኩት። አብዛኛውን ጊዜ ማሳልፈው በጸበል፣ አብዛኛውን ጊዜን ማሳልፈው በህክምና ነው ማሳልፈው። ከነበርኩበት አንፃር እግዚአብሔር ደግሞ ወልዶኛል። ራሴን ማላውቅበት ሰዓት ነበረ። በጣም እታመም ነበረ። ሱቁ ነው እንጂ ያለ እኔ አልነበርኩኝም። ሱቁ ነው የነበረው ማለት ነው። እና ትናንትና ራሷን ታጠፋለች በሚባልበት ሰዓት ላይ ህዝቡ እውነታውን ያውቃል። ምክንያቱም ከድምጽ በላይ ምንም የለም። ለምን እኔ በህግ ጠበቃም አለኝና ጠበቃውን በህግ ሊሄድ ሲል ሁሉን ነገር ለእግዚአብሔርና ለህዝቡ ልተው። ምክንያቱም ከዚህም በላይ ማስረጃ ማቅረቡ አስፈላጊ ስላልሆነ እግዚአብሔር ምስክሬን፣ እኔ ከአንዴ 2 3 በህይወት አልነበርኩኝም። አቡነ ዲሜጥሮስ ታውቋቸዋላችሁ ሁላችሁም እና በህይወት እንድቆይ ያደረጉኝ እሳቸው ናቸው። በጣም ይጸልዩልኛል፣ በጣም ያረጋጉኛል። በጣም ህይወቴ የተመሰቃቀለ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመና የመጣችበት 3 ነገር ፈልጋለሁ። አንደኛ እውቅና፣ ሁለተኛ ባህል ሀብት ስለሆነ ማስረጃ አይኖረውም። በዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ ራሱ መቀበል አለብኝ ነው። ሶስተኛ ትዳር መበጥበጥ። ሜቢ ተሳክቶላታል፣ ታዋቂ ሆናለች፣ ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህን መረጃ ባይኖር ሀቢባ አንቺ ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም። እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ አልነበረ። በጣም ምሰራውን ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምትለው እንደምታስበው አይደለም። ለልጆቼ ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤሲ ጠፍቶብኝ ልጆቼን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባለሀብት ነህ ይህን አድርግ፣ ሰራተኞች ጋር የሆነ ነገር ሲፈጠር ሰው ይህን ይላል። ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በህክምናና በጸበል ነው ጊዜን ማሳልፈው። ስለዚህ ስለሰማሁት ምንድነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 15000 20000 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆኜ አስደግሜበታለሁ፣ እንዲያድርጌበታለሁ። ምክንያቱም የላኩልሽ ሪከርድን ደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ። መድኃኒቱን አትጠይቂ፣ ሌላውን ተይና ይቅርታ ትጠይቂያለሽ አትጠይቂ፣ እሱን ብቻ ሌላ ማብራሪያ አልጠይቂ። ህዝቡ አይደለም እኮ ጠይቂኝ እያለሽ ያለው፣ ህዝቡን ይቅርታ ጠይቂ ነው እያለሽ ያለው። አንደኛ ይኸውልሽ እኔና እሱ ከአባቶች አንምልም የሚለው ነገር ካለ ሀቢባ እንድትረጅኝ አሁንም ፍትሃዊ ሁኝልኝ በእግዚአብሔር። እሺ እሺ፣ እውነት አይደለ? እውነት ነው አይደለም? የሚፈልጉ አርጋብኛለች ካለ እንማል። እኔ አላደረኩም ስል እምላለሁ። በቃ መሐላ ነው የሚለየው። እሺ፣ እንዴት መድኃኒት እንደሰጠሽው የሚያወራበትን ቪዲዮ የምታወሪበትን ቪዲዮ ላሳይሽ። አንቺ ይኸውልሽ፣ ቆይ ህዝቡ ይፍረድ። እኔ አይደለም የምፈርደው፣ ህዝቡ ይፍረድ። ይማል ወይስ አይማል የሚለውን ህዝቡ ይፍረድ እና ከኮመንት ከህዝቡ አይደለም በአባቶች አስደውዬ እጠራዋለሁ። እዚህ ጋር አሁን የምጠይቀው በአባቶች አስደውዬ አንቺም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያቅልኝ የምፈልገው ለልጁ መድኃኒት አላደረኩም ቮይስ አድርጌያለሁ። አዎ ቮይሱን ያደረኩት ራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረኩበት እምላለሁ። አላደረኩም፣ ማድረግም አልፈልግም። አይላ ምን ታርግልኝ? በቃ ሻንዲ ልክፈተው። እሺ መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስትጠይቂ አንዴ ተረጋጋ ላውራ። ህዝቡን ግን በኔ ጉዳይ
በአንዳንድ ነገሮች ጉዳይ 25000 ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራሽ ብላችሁ ለሰደባችሁኝም ላላችሁኝም ልጆች እውነት ነው ስም ጠርቻለሁ፣ መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለሁ። ሁላችሁንም ይቅርታ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለሁም፣ ማረግም አልፈልግም። ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ፣ ስራ መስራት እፈልጋለሁ። ልጆቼን እንዳላሳድግ በአንዳንድ ነገር ልታገደ አይገባም። ዘመናዊ እንደዚህ የምፈልገው ልንገርሽ፣ እንደዚህ የምፈልገው ብዙ ማብራሪያ አልፈልግም። ዘመናዊ እኔ እዚህ ሀገር ለመምጣቴ አንቺ ምክንያት ነሽ። በየትኛውም መንገድ በምን መልኩ የኔን ህይወት እስከምታመሰቃቂበት ሰዓት ላይ ለኔ በጎችን አድርገሻል። በምንም መልኩ የሚካድ አይደለም። አንቺ ጠላቴ አይደለሽ። አሁንም ያደረግሽው ነገር ሊጸጽትሽ ነው እንጂ የሚገባው ህዝቡ እዚህ የተሰበሰበው ህዝብ ህፃን አይደለም፣ የሚሸወድ ህፃን አይደለም። በየትኛውም መንገድ አዳምጪ ናሽ፣ እባክሽ አዳምጪ። ስለዚህ አሁን እንደዚህ አድርጊያለሁ አላደረኩም፣ እንደዚህ አዳምጪ፣ እንደዚህ አድርጊያለሁ አላደረኩም አትበይ። ስህተት ሰርቻለሁ ይቅርታ በሚል ህዝቡን ጠይቂና ውጭ። ካለበለዚያም ጥሩ አይመጣም። ግድ የለሽ አንቺ ይቅርታ ለማለት የፈራሽውን እኔ እኮ ሙሉ ላይፌን አመሰቃቅለሽው ነበረ። እኔን እኮ እግዚአብሔር ደግሞ ባይወልደኝ እንደዚህ ነው አልልሽም። ስለዚህ ስህተት ሰርቻለሁ ይቅርታ ብለሽ ውረጅ። ግድ የለሽም፣ አይጠቅምሽም። ግድ የለሽም። እኔ የምለምንሽ ስህተት ሰርቻለሁ ይቅርታ ብለሽ ብቻ ውረጅ። አይጠቅምሽም። ጨርሻለሁ። መልሱ ያንቺ። እሺ ሀቡዬ፣ ይቅርታዬ ማለት ችግር የለብኝም። ይቅርባይነት የታላቅነት ነው። ግን እውነት ስላለኝ አልኩሽ፣ እውነት ስላለኝ ህዝቡን ስላጉላላሁት ብቻ ይቅርታ አልኩሽ። ገና ከመግባቴ በፊት በተያዘብኝ ቪዲዮ ምክንያቱም በአንዳንድ ነገሮችም ብዙ ቪዲዮ አርጋለሁ፣ ብዙ ቮይስ አለኝ ከሱ ጋር ብዬ የመጀመሪያ ቀን ተናግሬያለሁ፣ ካስታወሽ ማለት ነው። አሁን እኔና እሱ እኔም ክርስቲያን ነኝ እሱም ክርስቲያን ነው። ከቻለ ሊፈርደን የሚችለው ቤተክርስቲያን ይሄ አስቁሚልኝ። በሃይማኖት መደበቅ ምን አመጣው? ሃይማኖት ውስጥ መሸሸግ፣ አንዴ በብሔር አንዴ በሃይማኖት መደበቅ ለምን ያስፈልጋል? ለምን አስቁሚልኝ። ብዙ ችግር ያየው አሁን ሌላ ነገር እንዲወራ አይደለም እባክሽን። በቃ ሌላ በሚገባ ስሜን አጥፍተሽዋል እኮ አሁን ሌላ ተጨማሪ ስሜን ለምን ታጠፊዋለሽ? በቃ አንቺ ቪዛ ልካሽ ከማምጣት ውጭ ብላ ይሆንሽልኝ ነገር የለም። እኔ ህይወትሽን እንድትቀይሪ ብዙ ነገር አድርጌልሻለሁ። ብዙ ማስረጃ የሰው ማስረጃ ስለማይሆን ነው እንጂ ወሰድሽብኝ ብርም ታውቂዋለሽ። በቃ አሁን የተጠየቅሽውን ብቻ መልሽ እባክሽ። ወስጄ ከሆነ አልኩህ አንዴ እኔ ላውራ አይደል? ወስጄ ከሆነ አልኩህ ለእግዚአብሔር ስጡት ብለሻል አይደል? በቀደም አንቺ ለእግዚአብሔር ሰጥቼዋለሁ። አዎ ማስረጃ የሌለው ነገር ለእግዚአብሔር ነው የሚሰጠው። ማስረጃ የሌለው ነገር የሰው ልጅ ለፈጣሪ ይሰጣል። ማስረጃ ከሌለሽ ምን ብለሽ ትከራከሪያለሽ? ችግር የለውም ካላችሁ የኢትዮጵያ ህዝብ በሙሉ ይቅርታ ለሚገባ ቮይስ አለ። ስህተት ሰርቻለሁ ይቅርታ፣ ስህተት ሰርቻለሁ። ይኸውልሽ ስላጠፋሁኝ ስላስቀየምኳችሁ ይቅርታ፣ ስላደረኩት ነገር ሁሉ ይቅርታ ብለሽ ከህዝቡ ጋር ሰላም ፈጥረሽ ስራሽን ብትሰሪ ይሻልሻል። እንዴት እንድል ነው የፈለገው ማለት ያለብሽ ስላስቀየምኳችሁ ይቅርታ አይደል? ስህተት ሰርቻለሁ፣ ስለሁሉም ነገር ይቅርታ። ስህተት ሰርቻለሁ። በቃ ይችን ቃል ተጠቅማ ቆይ ፈጣን ላይ ነው ይቅርታ፣ ፈጣን ላይ ስለሆነብኝ ወይስ መጀመሪያ ዝም ብዬ ምግብና አረቅና መጠጡን ላጠጣው፣ ከዛ በኋላ የሆነ ቀበዝበዝ ሲልሽ እንትን ቤት ይገባ የለ የዛኔ ዶላር አድርጌ እሰጠዋለሁ። 2 ቁጥር ደግሞ ሰምታችኋል። ካለበለዚያ በአይፓድ አድርጌ ከፍትላችኋለሁ ካልተሰማችሁ በስልኬ። እሺ 2 ቁጥር መረጃ እየወጣ አይደለም አይደለም። እኔ የምልሽ ከአንቺ እኔና አንቺ የምናወራው ከአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳምሪ ካወቀችን በፊት እንደገና ደግሞ
ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱ ራሴ ምናምን ነገር አለኝ። ምንም ካመመ አንዴ ምናምን ስለው አይ ምንም ራሴ ማረጋጋት ስላለብኝ ነው ምናምን አለ። በነገራችን ላይ ፈዟል። ጋይስ አይሰማም አይሰማም ይልቋል ይሰማል። ችግር የለም ለህዝቡ ግልጽ አደርጋለሁ። ምንም የሚደባበቅ ነገር አይኖርም። ጥያቄሽን ሊመልስ ነው። እናመሰግናለን። አንዴ እንስማው። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅ ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ቅብዝብዝ ሲልሽ ሽንት ቤት ይገባ የለ የዛኔ ዶላር አድርጌ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳምሪ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆን ካመመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል። እናት አባቴ እሺ አሁን ጥያቄውን መልስላት። እንዳመጣ ከሆነ እኔ በፍጹም ኬት እንዳመጣ አላደረኩም። ሲቀጥል አቡዬ እንድትሰሚ የሚፈልገው ለዚህ በፍጹም አላደረኩም። ሌላም ከመጨመር እባክሽ ሀሳቤን እንድናገርና ልጨርስ። ሌላ ብዙ ነገሮች አሉ እባክሽ። ምንም አይነት ነገር እኔ ያደረኩት ነገር የለኝም። አደረኩ ያልኳቸውን ነገሮች ነግሬሻለሁ። እሺ ድምጽ ያንቺ ነው አይደለም? ነገሮችን አውጥቻለሁ። የጤና ጉዳይ መስሎኝ ያልሄድኩበት ቦታ የለምና ጸበል በሚሄድበት ሰዓት ላይ የሷ ደፍተራውን ያገናኘችው ልጅ ትነግረኛለች። ከጅምሩ ደፍተራውን ያገናኘችው ልጅ ከደፍተራው ጋር በምታገናኝባት ሰዓት ላይ ብር ትከፍላት ነበር። ምክንያቱም ጠንቋዩን ማለት ነው። ቦታውን ምኑን አልጥቀስ ማለት ነው። እኔ ጸበል በጸበል ሲሄድ የዋለብህን ሰው አውቀዋለሁ። እውነታው ከፈለክ መረጃው ልስጥህ። ስለዚህ የሰራብህን ሰው ስለማውቀው ከሱ ጋር ሄድና እሱ ያሰረውን እሱን ይፍታው። በነገራችን ላይ አንዳንዴ ራሴን አላውቅም ነበር። እና ማለትም መርቅ ጠንቋዩን ያገናኘችሽ ልጅ ነው እየሰጠች ይሄን ድምጽ ነው የሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤቴንም ለማስገደል የምትሄጅበት መንገዶች እኮ አሉ። ማነሽ ዘመናዊ ስንቱን ነገር እናውራው። ለምን የሚዲያ ርዕስ ሆነን እንከርማለን? ባጭሩ እንዝጋው ምለው ለዛ ነው። ብዙ ጉዶች አሉብሽ፣ ብዙ ነገሮች አሉብሽ። ለምን ስራዎችን አሰር? የዛኔ ባለቤትህ ማን ነበረች? ባለቤትህ ማን ነበረች? የዛኔ አንተ ከኔ ጋር ነው የነበርከው። ይቅርታ ላቋረጥኩ መልሰው ብዬ ነው። እኔ ባለቤት አሁን ስለሌላ ጉዳይ አይደለም። የታገኘው ነው ጥያቄሽ። በቃ ጠንቋዩን ያገናኘችሽን ሰጠች። የዛኔ አብረን የነበርነው ከኔ ጋር ነው የነበርከው። አንተ ከኔ ጋር ነው የነበርከው። እኔ አሞኝ ይወልስና አሞኝ ስሚ ከጅምሩ እኔ ሱቁንም የከፈትኩት ከጸበል ከተመለስኩኝ በኋላ ነው። ሱቁንም ጭምር የከፈትኩት እኔና አንቺ ተላይታ። ነገር ግን ሱቁን ከፍቼ ማን ወይ ታሰማኛል አንዴ ጸበል ያልከው ለጸበል ላልከው ማለት ነው። እኔ ከዱባይ ኢራናዊ ሁኜ ወደ ኢትዮጵያ ከገባው በኋላ ፓስፖርት ይዤ ወደ ኢትዮጵያ ከገባው በኋላ እኮ እኔ እናንተ አልተገናኘንም። በዛው ቀረን። ኢራናዊ ሁኜ ያለሁት ዱባይን ሳልወጣ ስንት ዓመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ዘመናዊ አንድ ነገር እንደርስ ባካችሁ ሚዩት አድርጉልኝና እኔ ልመልስ። እየተደማመጠ ማነሳ ዘመናዊ እኔ ብቻ ላውራ እያልሽ ነው። በጣም እኔ እጅግ በጣም እድሉን እየሰጠውሽ ነው። አንቺን ነው ሞር እየሰማንሽ ያለ ነው። እድል እየሰጠሽው አይደለም። ሲያወራ ታቋርጫለሽ። እባክሽ አንቺ እንደገባሽ እንዳታቋርጡኝ ብለሽ ማንም ሳያቋርጥሽ ጥያቄዎችሽን አስተላልፈሽ ጥያቄዎችሽን እዚህ ጋር ጽፌ 7 ጥያቄዎችሽን ጽፌ በስነ ስርዓት ጥያቄዎችሽን መልሶልሻል። አሁንም ሐሳብ ካለሽ እንደ ትልቅ ሰው ወረቀትና እስክሪብቶ ያዢ፣ ጻፊው። ልክ ሲጨርስ ሚውትሽን አብርታሽ እኔ ጥያቄዎቼ ይሄ ናቸው በይ። እኛ ትልልቅ ሰዎች ነን አይደለ?
10 አንዱን እያቋረጠ ሐሳብ ልንምታታ አይገባም። ስለዚህ ጭንቅላትሽ ላይ የሚመጣውን እያንዳንዱ ጥያቄ አስፍሪ ወረቀት ላይ ከዛ ሲጨርስ ሚውትሽን አብርተሽ